ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ግንቦት 18 2018 በኢትዮጵያ ዘመን አቆጣጠር ሜይ 26 2026 በጎርጎሳውያን የዘመን ስሌት እንደ ቀደም ተከተል የዕለተ ማክሰኞ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ዘወትር እንደምታደርጉት ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። አነበዋለሁ። ለመሻሻል ለማደግ ይጠቅመናል። ለኔም እርስ በርስ ደግሞ እዛ ውስጥ ላለን ሰዎች ኢንተራክሽን ወሳኝ ስለሆነ ሌላ ተጨማሪ እንኳን ሰውና ሰው ድንጋይም ሲጋጭ እሳት ይፈጥራል። ሰው ሀሳቦቻችን ይጋጩ። ይሄ ነው የኔ ሀሳብ ያለኝ። እዚህ ጋር ውስንነት ይታይብሃል ወይ መረጃህ ያንድ ወገን ነው ያነበብከው ይችን ብቻ ነው፣ ሌላ ተጨማሪ ማንበብ አለብህ። ይህንን ብታስተካከል ብትጨምርበት። ግን ወይ ኮሜንት አደራረጋችን ደግሞ ጥሩ የሚሆነው ይሄ እኔ ጋር ችግር የለብኝም። የትኛውንም ሀሳብ አስተያየት ለመቀበል ያን ያህል የሚጎረብጠኝ ሰው አይደለሁም። ልምምዶ አለ ብዬ አምናለሁ። ግን እንደ ሲቪላይዝድ የሰለጠነ ሰው እንደሆነ ይሄ አፕሪሺየቲቭ ኢንኳየሪ የምንለውን እነዚህ መልካም ናቸው፣ ነገር ግን እነዚህ ጎላሉ በሚል መንገድ ሀሳብ አስተያየት አካፍሉ። በተመሳሳይ የጋት ሚዲያ ሜምበር ሁኑ። አነስተኛ ሳንቲም ወርሃዊ ኮንትሪቢዩት በማድረግ መረጃ ለማቅረብ የምናወጣቸውን አንዳንድ ወጪዎች ሸር እንደራረግ። በሱፐር ቻት በሱፐር ታንክስ እየደገፋችሁ ነው። ክብረት ይስጥልኝ። የመጀመሪያው ዛሬ ግንቦት 18 ነው። ዛሬና ነገ ብቻ ነው ኦፕን የሆነ ወይንም የአደባባይ የፖለቲካ እንቅስቃሴ ማድረግ የሚቻለው። መቀስቀስ በመኪና ሊሆን ይችላል፣ ፍላየር በመበተን ሰልፎችን በማዘጋጀት ዛሬና ነገ ብቻ ነው። በዛሬው ዕለት ኢዜማ በደቡብ ኢትዮጵያ በደቡብ ክልል ይሄ ኮሬን ይዞ ሰፊ እንቅስቃሴ እያደረገ ነው። በተመሳሳይ ኦነግም እንዲሁ ወለጋም ወደ ወሊሶ አካባቢ እንቅስቃሴ እያደረገ ነው። ያስኩትን መረጃ እያየሁ ነው። በተመሳሳይ ብልጽግና በመላ ኢትዮጵያ ማለት በሚቻል መልኩ ከትግራይ ክልል ውጭ በሁሉም የሀገሪቱ አካባቢ ሰፋፊ ሰልፎችን የድጋፍ ሰልፎችን እያደረገ ነው። የአዲስ አበባ ሰልፍን ጠዋት እኔ ስለታደምኩበት፣ በነገራችን ላይ እኔ አሁንም የምናያቸው ጉዳዮች አሉ። ለምሳሌ ታስታውሳላችሁ ከዚህ በፊት ምርጫ 97 2002 ከዛ 2007 ዘን 2013 ላይ ሰልፎች እስከ 4 ሰዓት እስከ 5 ሰዓት ምናምን ይካሄዱ ነበር። እኔ አዲስ አበባውን ሰልፍ ጠዋት ስለታደምኩኝ ጠዋት ነው የተደረገው። 11 ሰዓት ጀምሮ ሰልፍ ተደረገ። ልክ 1 ሰዓት ተኩል የለም እና የሁሉ ሰው ወዴት ሄደ? እኔ ለራሴ ለተሳተፉት ሰው እኔ ራሴ እስክጠይቅ ድረስ ማለት ነው። ሰው እነኚህ ትራፊክ ባለመዝጋት ስራ ባለመበደል በጣም አዲስ ካልቸር ነው እየተፈጠረ ያለው እና በሌሎችም በአማራ ክልል በደቡብ አፋር ሙሉ ለሙሉ ኢቨን ኮምቦልቻ አካባቢ ደግሞ አርሶ አደሮች ብቻ የተሳተፉባቸው ሰልፎች እየተካሄዱ ነው ያሉት። የመጨረሻው ነገ ነው። ነገ አይ ቲንክ ነገ በአዲስ አበባ ደረጃ ትምህርት ቢሮ ፊት ለፊት 4 ኪሎ ፕላዛ ላይ ኢዜማ ሰልፍ ጠርቷልና እሱን ተከትሎ ለምን በኢድ አል አድሃ አረፋ 1447ኛው የኢድ አል አድሃ አረፋ በዓል ነገ ይከበራል። ለመላው የእስልምና እምነት ተከታይ የጋት ሚዲያ ቤተሰቦች እንኳን አደረሳችሁ፣ እንኳን አደረሰን ማለት ፈልጋለሁኝ። አንዳንድ ወዳጆች ማህበራዊ ሚዲያ ላይ ፌስቡክ ላይ እያየሁ ነበር። ለምን በዚህ በኢድ አል አድሃ አረፋ በዓል ይህንን ጠራ? ኦፊሻሊ ዝግ በሆነበት የስራ በመንግስት ደረጃ ካሌንደር ዝግ በሆነበት በሚል ያስቀመጡት አለ። አይ ቲንክ እኔ ፐርሰናሊ ጥያቄው ፍላው ምንድነው ጥያቄው ስተት ነው እያልኩኝ አይደለም፣ ግን የፓርቲው አባላት ናቸው እዛ የሚገኙት። የፓርቲው አባላት
ከነገ ውጭ ማድረግ አይችልም። ለምን ዛሬ ወይስ ትናንት አላደረገም ነበር ሌላ ጉዳይ ነው። እና ዞሮ ዞሮ ነገና ዛሬ ብቻ ነው የመጨረሻው። ከዛ በኋላ በ20 21 22 23 ተከታታይ 4 ቀናት የጽሞና ቀናት ይባላሉ። ምንም አይነት የአደባባይ የፖለቲካ እንቅስቃሴ ማድረግ አይቻልም። በ24 ግንቦት 24 እንመርጣለን በምርጫ ብቻ። ኢትዮጵያ ፈጣን ልማትም ያስፈልጋታል፣ ዲሞክራሲም ያስፈልጋታል። ከዲሞክራሲ ከምርጫ ባለፈ ደግሞ አካታች የሆነ ላይመረጥ ይችላል የሆነ ፓርቲ የምርጫ ስርዓታችን መሻሻል መቻል አለበት። አይ ቲንክ ይሄ በቀጣዩ ህገ መንግስት ዴፊኒትሊ ይስተካከላል ብዬ አምናለሁ። አሁን የአብላጫ ድምፅ ስርዓት ነው። ለምሳሌ 100 ሰዎች ቢመርጡ 4 ሰዎች ቢወዳደሩ አንዱ 24 ቢያገኝ ሌላው 24 አግኝቶ አሁንም ሌላ 24 ብለን እንውሰድና ስንት ይመጣል? 12 60 72 ይመጣል። አንደኛው ሰው 28 ቢያገኝ 100 ሰዎችን ብቻ ብለን ወስደን ማለት ነው ባለ 28 ድምፅ ያገኘው ያልፋል። እነዚያ ሰዎች ግን አልተወከሉም። ፕሮፖርሽናል ቢሆን በሌሎች ሀገራት እንደሚተገበረው የሌሎችም የሚወከልበት ስርዓት እነዚህ ይስተካከላሉ ብዬ አምናለሁ። በተደጋጋሚ በዚህ በሀገራዊ ምክክር ሲታዩ የነበሩት እስከዛ ድረስ ግን ግልጽ እንነጋገር ከተባለ እስከዛ ድረስ ብልጽግና ቢወዳደር በሚያሸንፍባቸው ቦታዎች ሳይቀር ለተፎካካሪ ፓርቲዎች ወንበር ለቁ ፒውርሊ ወንበር ለቋል ማለት ይቻላል። ያ ማለት ብልጽግና አይወዳደርም፣ ተፎካካሪ ፓርቲዎች ግን እርስ በራስ እንዲወዳደሩ ማለት ነው። ብልጽግና ለቋል። ምናልባት እዛ ቦታ ላይ ኢሃፓና አብን ወይ ኢሃፓና ኢሃፓ በትብብር ውስጥ ስላለ እና ኦነግ እነዚህ ሊወዳደሩ ይችላሉ። ይሄ የተሻለ እንዲሆን የተለያየ የህብረተሰብ ድምፅ መሰማት ስላለበት ይሄ አንድ ጥሩ ተሞክሮ ነው። ወደፊት ደግሞ ህገ መንግስቱ ሲሻሻል የምርጫ ስርዓታችን ከማጆሪቲ ቮት ሲስተም በአንድ ድምፅም ከበለጥ ከሚል ወደ ፕሮፖርሽናል ወደ ወካይ ሲያድግ ደግሞ ይሻሻላል የሚል እምነት አለ። ዞሮ ዞሮ ኢትዮጵያ በምርጫ ብቻ መንግስት ትቀይራለች፣ የተለያዩ ብዝሃነት ያለ ድምፅ ይሰማል የሚለውን እሱን እንውሰድ። ሌላው እንግዲህ ኢትዮጵያ በ2050 ነገ ነው በነገራችን ላይ ከ24 ዓመት በኋላ ማለት ነው። በ2050 በዓለማችን ውስጥ ግዙፍ ኢኮኖሚ ካላቸው አገራት ውስጥ አንዷ ትሆናለች። በ2050 የዛሬ 24 ዓመት። አሁን ይሄ መቼስ ያው እኛ ኢትዮጵያውያን ጥሎብን የራሳችንን መረጃ ከካድሬያዊ ሪፖርት ከፖለቲካ ውግንና እናየዋለን። አክቹሊ የዳታ ሶቨርኒቲም የለንም፣ የዳታ ሉዓላዊነት የለንም እና የሌሎችን ዳታ ነው የምንቀበል። ወይ መቀበል ግዴታችን ነው፣ አሊያ ደግሞ የሌሎች ዳታ ደግሞ ይወስንልናል። የውጭ ሀብት የሚመጣውን ኢኮኖሚያዊ እንቅስቃሴያችንን፣ የብድር ማግኘት ሬታችን እንሶ አብሶሉትሊ ዳታ ሶቨርኒቲ የትኛውም ሀገር ሊኖረው አይችልም። ግን የኛ የራሳችን አስተማማኝ ዳታ ካለን በዛ ዳታ መሰረት ፖሊሲዎችን ማርቀቅ እንችላለን፣ የፖሊሲዎችን አፈጻጸም መገምገም እንችላለን። እስከዛ ድረስ ግን ይሄ የሆነ የመንግስት ደጋፊ ስለሆንክ እንዳትሉኝ፣ ጎልድማን ሳክስ መቼስ አሜሪካ ውስጥ ግዙፍ የሆነ የኢንቨስትመንት ባንክ ነው። ይሄ ጎልድማን ሳክስ በጥናቱ በ2050 the global economy in 2050 ብሎ here is how global GDP will be distributed in 2050 according to projections from Goldman Sachs ይቀመጥና ያኔ ግዙፉ ኢኮኖሚ በ2050 ከ24 ዓመት በኋላ ቻይና 41.9 ትሪሊየን ዶላር ይሆናል ጂዲፒዋ። ቻይና አንደኛ ይሆናል ነው። አሜሪካ 37.2 ትሪሊየን ዶላር ይሆንና
በሁለተኝነት ይከተላል። በሶስተኛ ደረጃ ህንድ 22.2 ትሪሊየን ዶላር ይሆናል ያለ ያስቀምጣል። ዘንድ ወደ አፍሪካ ስንመጣ በአፍሪካ ግዙፍ ኢኮኖሚ ይሆናል ተብሎ የተቀመጠው ግብፅ 3.5 ትሪሊየን ዶላር አንደኛ፣ ናይጄሪያ 3.4 ትሪሊየን ዶላር ሁለተኛ፣ ሶስተኛ ኢትዮጵያ 1.6 ትሪሊየን ዶላር አራተኛ፣ ጋና 0.5 ትሪሊየን ዶላር ይሆናል ይላል። በነገራችን ላይ የኢትዮጵያ መንግስት ደግሞ ይህንን ተቀብሎ አሁን ይህ ዝርዝር እኮ ነው። የኢትዮጵያ 1.6 ትሪሊየን ዶላር ይሆናል ሲባል በዛ ረገድ ግብርናው ምን ያህል ነው ኮንትሪቢሽኑ? ቱሪዝሙ ምን ያህል ነው ኮንትሪቢሽኑ? ማይኒንግ፣ እነዚህ በሙሉ በዝርዝር ተቀምጠዋል። የኢትዮጵያ መንግስት 1.6 ትሪሊየን ሳይሆን እስከ 2.1 ትሪሊየን አደርሳለሁ ብሎ ነው እየሰራ ያለው። ለዛ የሚሆን ደግሞ ቁጭ ብለን አንድ ነገር ሊመጣ አይችልም። ምን ማድረግ መቻል አለብን? አንደኛ 24/7 መስራት ያስፈልጋል፣ ምንም ጥርጥር የለው። ከዛ ውጭስ ለአሰራር ማነቆ የሆኑ ህጎችን፣ ቢሮክራሲዎችን፣ መመሪያዎችን፣ ደንቦችን በየጊዜው መከታተል፣ መፈተሽ፣ ማጥናት፣ መመርመር፣ መተንተን፣ የዓለም አቀፍ ሁኔታውን ሌሎች የረገጡትን ለማደግ የተከተሉትን የረገጡበትን ድንጋይ ላይ ይሄ ስቴፒንግ ስቶን የምንለው ልክ ለምሳሌ ደቡብ ኮሪያዎች የተከተሉት ጃፓኖች የረገጡትን ድንጋይ እንርገጥ። ሌት ካመር መቼስ እንግዲህ እንደምታውቁት ጥሩ ነው ሊባል አይችልም ወደኋላ መቅረት። ግን አንዳንዴ ወደኋላ መቅረት ደግሞ ምን ይጠቅማል? ሌሎች እንዴት ነው ያደጉ የሚለውን ለመማር ይጠቅማል። መቅደም ጥሩ ነው። እየወደቁ እየተነሱ መቅደም። ለምሳሌ ኢትዮጵያ በዚህ ዘመን ቀዳሚ ለመሆን ቢያንስ በአፍሪካ ደረጃ ኤአይ ላይ ሴንተር ኦፍ ኤክሰለንስ ለአፍሪካም ለመሆን እየሰራች ነው ያለችው። ወደኋላ መቅረት ኦፍኮርስ በቴሌም ብታዩ በባቡርም ሲታይ እኮ ኢትዮጵያ ቀዳሚ ነው የነበረች። ሶሪ ግን እኛ የቴሌኮሙኒኬሽን ሶሪ ከ4 ኪሎ ሀረር ወዘተረፈ ሲዘረጋ ሌሎች በባርነት ስርዓት ውስጥ የነበሩ ናቸው። ነፃም አልነበሩም። በአፄ ምኒልክ ዘመን ውስጥ ሲደረግ የፖስታ ጉዳይ የፖስታ ከፖስታ ደብዳቤ ከመላክ ወጥቶ ዛሬ ዲኤችኤል ነው ፈጣን የሎጂስቲክስ ሴንተር ሲሆን እኛ እዛው ላይ ቁጭ ብሎ መሻሻል የለም እያልኩኝ አይደለም። ሁሉንም ነገር እየወቀስኩ እንደዛ አይደለም። ግን ፈጣን ምንድን ነው የሚሰራው የሌሎች ሀገራት ተሞክሮ የሚለውን በደንብ ማየት ያስፈልጋል። ይህ ሁሉ እያልኳቸው ያለሁት የህግ ማሻሻያዎች ፈጣን የህግ ማሻሻያዎች እየተሰሩ ነው ያሉት። የህግ ማሻሻያዎች ደግሞ ከአገር በቀል ኢኮኖሚ ማሻሻያ የሚመነጩ ናቸው። በነገራችን ላይ አንድ ማህበራዊ ሚዲያ ላይ ቤስት ኖት ልግባ ምንድን ነው ሀገር በቀል ኢኮኖሚ ምናምን ሲባል እሰማለሁኝ ብሎ ያስቀምጣል። ኦፍኮርስ እሱ ራሱ ይሄ ራሱ አገር በቀል ኢኮኖሚ ምንድን ነው የሚለውን ለብቻው አስዘን መተንተን መነጋገር ይኖርብናል። እንደምታውቁት ግን ድሮ ድሮ የፖለቲካል ሪዮት ዓለሞች አሉ። የፖለቲካል ኢኮኖሚ አይዲዮሎጂዎች የምንላቸው ለምሳሌ ሊበራሊዝም አለ። ምንም አዲስ ነገር አይደለም። ሊበራሊዝም ማለት በግለሰብ መብቶች ላይ የተንጠለጠለ ነው። የገበያ ነፃነት፣ የግለሰብ ሀብት፣ የግለሰብ ነፃነት ያለምንም ገደብ መከበር አለበት። መንግስት ዋችዶግ ነው መሆን መቻል ያለበት። ልክ እግር ኳስ እንደሚያጫውት ዳኛ ሩል ኦፍ ደ ጌምስ ተቀምጠዋል። መንግስት ቢጫ ካርዱን ቀይ ካርዱን ይዞ በዛ መሰረት ያንን የመጠበቅ ዘበኝነት ነው መሆን ያለበት ነው። ይሄ ሊበራሊዝም ነው። በዚህ ረገድ ከነዚህ ምን ወስዳቸው ይኖራሉ? ከሊበራሊዝም ጥሩ ነው። ሊበራሊዝም የሚጎዳ አይደለም። እንደተባለው የግለሰብ መብት፣ ነፃ ገበያ፣ የመንግስት ስልጣን በህግ መገደብ፣ ኢኮኖሚውን መምራት ያለበት ግለሰቦች ናቸው። ፋይን ጥሩ። ከግለሰቦችም አልፎ ኮርፖሬሽኖች፣ እነዚህ ኮርፖሬሽኖች ደግሞ ሄደው ሞኖፖሊ ውስጥ እንዳይገቡ ደግሞ መሰራት ጥሩ ነው። ከዚህ የምትወስዳቸው ይኖራል። ኦኬ። ሁለተኛው ደግሞ ሶሻል ዲሞክራሲ አለ። እንደምታውቁት ሌላ አይደለም ሶሻል ዲሞክራሲ። ለምሳሌ ለሊበራሊዝም መቼም
አሜሪካን የሚያህል አገር የለም ምሳሌ። ሁለተኛው ሶሻል ዲሞክራሲ ነው። ወል ጥሩ ነው፣ የግለሰብ መብትን ያከብራል ሶሻል ዲሞክራሲ። ነገር ግን መንግስት ከፍተኛ ቀረጥ እየሰበሰበ ከዚህ ከሰበሰበው ቀረጥ ደግሞ መንግስት መልሶ እንደ ዌልፌር የሆነ ትምህርት በነፃ ይሰጣል፣ ሕክምና በነፃ የሚያቀርብበት ኢቭን መኖሪያ ቤት ይገነባል እንኳ ባትሉ እንዲሁ በቃ መኖሪያ ቤት እየገነባ ወዘተረፈ ያደርጋል ባንል እነዚህን ነገሮች በሙሉ ኦልሞስት ዝቅ ባለ ዋጋ የሚቀርቡበትን ያመቻቻል ማለት ነው። ከሊበራሊዝም ወስዷል፣ ነገር ግን ከፍተኛ ቀረጥ ያስከፍላል። ለዚህ ሞሮለስ ኖርዌይ አይዲያል ነው። ከዛም ባለፈ ለምሳሌ ከኖርዌይ ባለፈ ስዊዘርላንድ፣ እነዚህም እዚህ ውስጥ ልናካታቸው የምንችላቸው ናቸው። ሌላው እንግዲህ ከዛ በታች የሚመጡት ይሄ የኮሚኒዝም ይመጣል። ያው የሶሻሊዝም ትልቁ አባት ማለት ነው። ኮሚኒዝም የለም፣ በሙሉ እቅድ ከማዕከል ነው መውጣት ያለበት። የመንግስት ፕላን የ5 ዓመት የ10 ዓመት ሊሆን ይችላል። ሀብት በመንግስትና በማህበራት ነው የሚሆነው። ቁጥጥር ኮማንድ ሲስተም ይኖራል እና እርሻም በለው መኖሪያም ቤት ሁሉም ሀብት በመንግስት ቁጥጥር ውስጥ ይሆን። አሁን ኮሚኒዝም የለም። በነገራችን ላይ አሁን ቻይናን እንደ ኮሚኒዝም ልትወስዱት አትችሉም። ቻይና ስቴት ካፒታሊዝም ነው ያለው። ካፒታሊስት ነው፣ ያበደ ካፒታሊስት ነው። ቻይና ስቴት ካፒታሊስት ነው። ለምሳሌ ለሆነ ሲሲሲአር የሚባል ድርጅት ካለ መንግስት ነው ስራ የሚፈልግለት። ለምሳሌ ሲሲሲአር አይዲያ ላይ አእምሯችን ውስጥ ውሰዱት። አንድ መንገድ የሚገነባ ወይ ግድብ የሚገነባ ካምፓኒ ነው ብለን እንውሰድ። ለዛ ካምፓኒ ኤክሰስ የሆነ ሰርፕለስ የሆነ የውጭ ምንዛሪ ስላላቸው ለምሳሌ ለኢትዮጵያ ግድብ ገንባ ሊል ይችላል። የኢትዮጵያ መንግስት ግድብ ለመገንባት ገንዘብ ይጠይቀዋል። ባሮኮ ወል ልንገነባ ነበር 2200 ሜጋዋት እንደዚህ ይኸው ጥናት አለን። የሁሉ ፊዚቢሊቲ ስተዲ 5000 ገጽ ተሰጥቷል። እሱን ያጠናል። ይሄ ኃይል ጀነሬት ካረጋችሁ በኋላ ለማን ነው የሚሸጡት፣ እንዴት ይመለሳል፣ ወዘተረፈ ኮንሴሽናል አግሪመንት ሊሆን ይችላል። እሱ ደግሞ ሌላ ፖሊሲ ጉዳይ። እሱን ያይና ኦኬ እከል የሚባል ድርጅት አለኝ እሱ ነው መስራት ያለበት ይላል። ያ ድርጅት ሊሰራ ሲመጣ ሲሲሲአር ብለነዋል። አይዲያሊ ምንድን ነው የሚያደርገው? የሚገዛው መኪናም ሲሲሲአር የቻይናን መኪና ይገዛል። ሲኖትራክ በቻይና ብድር የመጣ የቻይና ካምፓኒ የሚሰራው ከሆነ የቻይና ምርት ብቻ ነው የምትጠቀመው። በዛ አካባቢ ዩዲ ወይ አክትሮስ ምናምን መኪና ይዤ ዝር ላለው ማለት አትችልም። ኮሚኒዝም ኩባ ለዚህ ምሳሌ ነው። አይ ቲንክ ኩባም እንግዲህ የጊዜ ጉዳይ ሊሆን ይችላል። አሁን ትንቢት እንዳይሆን እንጂ አመት 2 ዓመት በኋላ ኩባ የሚባልም ሀገር ላይኖር ይችላል። አምሶሪ ኩባ ይኖራል፣ ግን ይሄ ሲስተማቸው ሞሮለስ ወደ ሊብራሊዝም መግባቱ አይቀርም። የአሜሪካኖች ከበባ ምናምን የፈጸሙባቸው ነው። እዛ ላይ አይደለሁም ያለው ሰው። ሌላው የኮንዘርቫቲቭ የሆነ ኮንዘርቫቲቭ በነገራችን ላይ ያው የሊብራሊዝም አንድ አካል ነው እንግሊዞች ጋር ብትወስዱት። ነገር ግን ይሄ ፖለቲካቸውን፣ እሴቶችን፣ ባህሎቻችንን ወዘተረፈ በደንብ በጥብቅ መያዝ አለብን የሚሉ ለንጉሳዊ ቤተሰቡ ክብር የሚሰጥ አለ። ቀጥሎ ኦቶሪታሪያኒዝም ይመጣል። ይሄ አምባገነንነት አይ ቲንክ ለዚህ በጣም ምርጥ የምንለው ኦቶሪታሪያኒዝም ሰሜን ኮሪያ ነው ሊሆን የሚችለው። ምክንያቱም አንዳንዶች አሁን ለኦቶሪታሪያኒዝም ቻይናን ይወስዳሉ። ኖ ስቴት ካፒታል የሆነ በሶሻሊዝም ውስጥ ያለ የቻይና ኮሚኒስት ፓርቲ ነው የሚለው ሲሲፒ ስሙ የፖለቲካል ስልጣኑ ነው እንጂ ኮሚኒዝምን የሚመስለው ኦቶሪታሪያኒዝም የሆነው ኢኮኖሚያቸው ሲታይ ግን ተነጥሎ ስቴት ካፒታሊዝም ነው። አስቀድሜ ያልኳቸው ማለት ነው። ሌሎች እንግዲህ በዚያ ውስጥ ይሄ ናሽናሊዝም እንላቸው ኢራን ጋር ስትመጡ ቴዎክራሲ፣ ለምሳሌ ኢራን ውሰዱ። ቴዎክራሲ ነው፣ የሃይማኖት መንግስት ነው የሚከተሉ። ኢኮኖሚያቸው ግን ምርምራቸው፣ ትምህርታቸው ግን ያበደ ካፒታሊዝም አለው በውስጡ። የሁሉ ማዕቀብ ቢኖርባቸውም ኦፍኮርስ ይሄ አገር መውደድ እዛ ውስጥ ያለው ናሽናሊዝም ስላለ ብሔርተኝነቱ አለ። በወሳኝነት ይሄ ፐርሺያን ላይ የሚያተኩሩት
ረጅም ዘመን ያስቆጠረ ስልጣኔ ያለን ከ5000 ዓመት በፊት። ሌላው ዛሬ ይሄ ዙሪያችንን ያለው የአረቡ ሀገር ምናምን በአሜሪካ ጥላ ውስጥ ያለ የነበሩ እንጂ ትናንት ኖማዶች ነበሩ። እኛ ግን ይሄን አድርገን አውሮፓ ድረስ ሂደናል። ህንድ ሂደን ተሻግረን ያ ታጅ መሃል የሚባለው ቤተ መቅደስ ለእኛ ክብር መገን ኤኒዌይስ ዳት ናሽናሊዝም ፕራውድ መሆን አለ። አስቀድመው ለእስራኤል እኮ እውቅና በመስጠት እስራኤል እንደ ሀገር በማቆም የኢራን ንጉሳዊ ቤተሰብን የሻህ ንጉሳዊ ቤተሰብን ያህል የታገለ የለም። እነዚህ ተደማምረው የቆየ ሃርቫርድም ኦክስፎርድም የተማሩ ምሁራኖቻቸው ይህን ናሽናሊዝም ደግሞ የገነባው ለአገሬ ብሎ የመሞት ለአገር ብሎ የመዋደቅ በተሻለ አውሮፓ አሜሪካ የትም ቦታ ሄደው ተንፈላሰው በቅንጦት መኖር የሚችሉ ሳይንቲስቶቻቸው በትንሽዬ ሳንቲም ኢብን በችግር ውስጥ ሆነው እነ ፋሪድ ዘካሪያን ሁሉ አይታቸዋል። በቃ አንድ ልብስ ካገኘን ምን በላት ይችን ዳቦ ካገኘን ኢራንን ከፍ እናደርጋለን በሚል ከውስጥም ከውጭም ደግሞ ያው ሲስተሙ ደግሞ በዚህ ምክንያት ዋጋ እየከፈሉ የመጡበት ሁኔታ አለ። ምንድን ነው ያልኳቸው? አገር በቀል ሲባል ወይንም ለምሳሌ እንደ መደመር ፕሮግራም ብትወስዱት ከሊበራሊዝምም ከኮሚኒዝምም ከሶሻሊዝምም ከሶሻል ዲሞክራሲ ወይንም ዌልፌር ስቴት ከሚባለውም ዋይኖት ከኦቶሪታሪያኒዝምም ከናሽናሊዝምም እና ሃንጋሪ ከሚመሩበት ብሔርተኝነት ካለው ከኮንዘርቫቲቭም ከነዚህ ሁሉ የሚጠቅምህን ትወስዳለህ። በቃን የምከተለው ይሄንን ነው። በቃን አብዮታዊ ዲሞክራት ነኝ። አብዮታዊ ዲሞክራሲ ነው በቃ። ከዚህ ውጭ ይሄ በ1917 ሌኒን የጻፈው አብዮታዊ ዲሞክራሲ ማለት ይሄ ነው። አብዮታዊ ዲሞክራሲ በግብርና ላይ ወይ በኋላ ቀር ድህነት ላይ ያለ ኢኮኖሚ ወደ ሶሻሊዝም ቀጥሎ ወደ ኮሚኒዝም በሚያደርገው ሽግግር የበለጸገ የዳበረ ኢንዱስትሪን እስኪኖረው ድረስ የግል ባለ ሀብቶች በኢኮኖሚ ውስጥ ነገር ግን በተገደበ መልኩ በቁጥጥር ልማታዊ ሆነው ወዘተረፈ ብለህ ያንን የምትወስዱ አይደለም። በፍጥነት ከሚለዋወጠው ዓለም ጋር አብሮ ለመለወጥ ለማደግ የሚደረግ ጥረት ነው። በዛ ውስጥ ሰፋፊ የህግ ማሻሻያዎች እየተደረጉ ነው። ለምሳሌ በዛሬው ዕለት የሚኒስትሮች ምክር ቤት ይዟቸው በማሻሻያነት ያወጣቸው ህጎች አሉ። ወደ 8 ገደማ የሚሆኑ ህጎች ነው። ሌላው ይሄ ከዩኒቨርሲቲዎች ጋር ምናምን ራስ ገዝ ዩኒቨርሲቲዎች ጋር ያለውን ትተነው ማለት ነው። አንደኛ የፌዴራል ታክስ አስተዳደር አዋጅ፣ የብድሮች አሉ። በዛ ውስጥ የሁለት የፋይናንስ ድጋፍ ብድር ስምምነቶች። በነገራችን ላይ ዛሬ 55ኛ መደበኛ የሚኒስትሮች ምክር ቤት ስብሰባ ዝርዝሮችን ወደ 13ቶቹን እንድታዩ አድቫይዝ አደርጋችኋለሁ። የፌዴራል ታክስ አስተዳደር አዋጅ፣ የግብርና ቢዝነስ ኩባንያ ረቂቅ አዋጅ፣ የኢትዮጵያ ካርቦን ገበያ ረቂቅ አዋጅ፣ የኢትዮጵያ ስታትስቲክስ ረቂቅ አዋጅ። አስቀድሜ ያልኳቸው የዳታ ሶቨርኒቲ ጉዳይ የሚመጣው ነገር ግን ይሄ ዳታ ማኒፑሌት እንዳይደረግ፣ ዳታ እንዳይጋገር፣ ዳታ ኩኪንግ እንዳይመጣ በነፃነት ባለሙያው የምርምር ዳታን የሚሰበስቡ ዳታ ብቻ የሚሰበስቡ በዛ ውስጥ ዳታን ስቶር የሚያደርጉ ዳታን አናሊሲስ የሚሰሩ ዳታን ኢንተርፕሬት የሚያደርጉ ዳታ ደግሞ በጣም ውድ ነው። የጤና ዳታ፣ የግብርና ዳታ፣ የኢንቨስትመንት ዳታ፣ በዛ ውስጥ የንግድ ድርጅቶችን መቁጠር፣ የት ነው ያሉት፣ ቦታ ስፋታቸው ምን ይመስላል፣ እሱን መሰረት አድርገነዋል ሌላ ቀጣይ ፖሊሲ ልታወጣ የምትችለው። በምን ያህል ካፒታል ነው የተመሰረቱት፣ ባለቤቶቻቸው እነማን ናቸው፣ በሃይማኖት ደረጃ፣ በእድሜ ደረጃ፣ ያ ሁሉ ዳታ ካለ በደንብ ትሸጠዋለህ። ዳታ ይሸጣል። ስለዚህ የዚህ የኢትዮጵያ ስታትስቲክስ ረቂቅ አዋጅ ምክር ቤቱ የተወያየበት ሌላው አጀንዳ ነው ይላል። የኢትዮጵያ ስታትስቲክስ አገልግሎት ሙያዊ ነፃነትን ለማረጋገጥ የተቆጣጣሪና የፈጻሚ አካላትን የቁጥጥርና የአሰራር ተግባራት ሚና በግልጽ ለመለየት በሁሉም ኦፊሻል ስታትስቲክስ ወይንም መደበኛ ስታትስቲክስ አመንጮች መካከል ያለውን ትብብር ለማጠናከር ትምህርት ዳታ ያመነጫል፣ ጤና ዳታ የሚያመነጨው ሁሉ አብሮ በጋራ ኢንቴግሬት በሚሆንበትና ዳታ ኢንተርቼንጅ በሚያደርግበት ሁኔታ የስታትስቲክስ የመረጃ ሚስጥራዊነትን መጠበቅ፣ የስታትስቲክስ ውጤቶችን ጥራት ማሻሻል፣ ተደራሽነታቸውን ማረጋገጥና ሀገራዊ በዚህ ጉዳይ ላይ ተወያይቷል። ሌላው የኢነርጂ ረቂቅ ፖሊሲ ላይ
ፖሊሲው ከሀገር በቀል ኢኮኖሚ ሪፎርም፣ ከ10 ዓመቱ የልማት እቅድ፣ ከአረንጓዴ ኢኮኖሚ ልማት ስትራቴጂ። በነገራችን ላይ እንደምታስታውሱት ከዚህ በፊት የኢትዮጵያ የኢነርጂ ፖሊሲ ምንድን ነበር የሚለው? ታዳሽ ኃይል ብቻ ነበር የሚለው። ታዳሽ ኃይል ማለት ምን ማለት ነው? ሌላ አይደለም። ከፀሐይ፣ ከንፋስ፣ ከጂኦተርማል እና ከግድቦች ከዚህ ከውሃ ሃይድሮኤሌክትሪክ እነዚህ ነው የነበሩት። ሌሎች ምንድን ነው ከዚህ ከቤት ለቤት ከጽዳጅ ምናምን የሚመነጩ እንዳሉ ነው። አሁን ግን ምን ተጨምሯል? አሁን ኒውክሊየር ተጨምሯል። ስለዚህ መሻሻል መቻል አለበት ማለት ነው። ይህንን ኒውክሊየርን ያካተተ ዘን ሌላው የብሔራዊ ሴቶች ማብቃትና የስርዓተ ጾታ የኢንሹራንስ ረቂቅ አዋጅ። ሌላው እስከ ዛሬ የነበረው ኢንሹራንስ ለማን ነበረ? ለሀገር ውስጥ ባለሀብት ነው የነበረው የተፈቀደው። አሁን ግን ኢንሹራንስ ለውጭ ባለሀብቶችም ክፍት ሆኗል ማለት ነው። ስለዚህ ተወዳዳሪ የኢንሹራንስ ኩባንያዎች ወደ ሀገራችን እንስባለን። ተወዳዳሪ የኢንሹራንስ ኩባንያ ሳብን ማለት ምን ማለት ነው? ተወዳዳሪ ግዙፍ ካምፓኒዎች ይመጣሉ ኢትዮጵያ ውስጥ ኢንሹራንስ ስለሚያገኙ። ከዛም ባለፈ እዚህ ኢንሹራንስ ላይ ከዚህ በፊት ወደ እናንተ ያመጣሁት ይመስለኛል አደኖ ራሱ የኢንሹራንስ አገልግሎትን የሚቆጣጠር እስከ ዛሬ ያው በብሔራዊ ባንክ ውስጥ እንደ ፋይናንስ ተቋም ተወስደው በዛ ውስጥ ነው የነበረው። የኢትዮጵያ መድን ድርጅት እንደ ሁሉንም ኢንሹራንሶች ይቆጣጠራልን ባይባል እንደ ሴንተር ኦፍ ኤክሰለንስ ይቆጠር ነበር። አሁን ግን ይህንን የኢንሹራንስ ተቋማትን በበላይነት የሚቆጣጠር የኢትዮጵያ ኢንሹራንስ ቁጥጥር ባለስልጣን የሚባል ኢትዮጵያን ኢንሹራንስ ሬጉላቶሪ ኦቶሪቲ እሱ እየተቋቋመ ነው ያለ። ስለዚህ ይሄ ምን ይሰራል? እንዴት አድርገን ነው ኢንሹራንሱን ማሳደግ የምችለው? አንደኛ የኢንሹራንስ ሴክተሩን ማሳደግ የሚቻለው የውጭ ካምፓኒዎች መሳብ የሚቻለው የላይፍ ኢንሹራንስ አለ፣ ሄልዝ ኢንሹራንስ አለ፣ ፕሮፐርቲ ኢንሹራንስ አለ። እያደገ ነው አሁን። ልክ ለምሳሌ እስከ ዛሬ ድረስ ኢትዮጵያ ውስጥ እንደምታውቁት የቬዝል ትራንስፖርት ኢንሹራንስ የለም። አሁን ግን ቢያንስ አሁን ለዛሬ ከጅቡቲ ወደብ እስከ ኢትዮጵያ ድንበር 130 ኪሎ ሜትር ቬዝል ትራንስፖርት የፈሳሽ ማጓጓዣ እሱ ሊፈቀድ ነው፣ ወደ ስራ ሊገባ ነው። ስለዚህ ለዛ ኢንሹራንስ ይሰጣል፣ ቬዝል ኢንሹራንስ። ከዛ እዛ ውስጥ ደግሞ የኢንሹራንስ ፕሪሚየም፣ አረቦ ክፍያ ወዘተረፈ ይህንን በሙሉ የሚያጠና የሚቆጣጠር በበላይነት በባለሙያዎች የተደራጀ ራሱን የቻለ ይሆናል ማለት ነው። አሁን ዛሬ ላይ የኢትዮጵያ ብሔራዊ ባንክ ኢንሹራንሶችን የሚቆጣጠራቸው የኢትዮጵያ ብሔራዊ ባንክ ነው። ነገር ግን እንደ ሬጉሌሽን ስራዎችን ሬጉላቶሪ በዲ ሆኖ የኢትዮጵያ መድን ድርጅት በህግ ባይጻፍም ያገለግል ነበር። አሰራሮች፣ ደንቦች ከዛ ነበር የሚቀሰሙት። ስለዚህ ነገ ከነገ በስቲያ በቀጣይ ዓመታት ይህንን እናያለን ማለት ነው። ሌሎችም እነዚህ ማሻሻያዎች እየወጡ ነው። እሱ ብቻ አይደለም። እንግዲህ ከዚህ በፊት እንዳልኳችሁ አፍሪካ ውስጥ ላሉ አንድ ሀገር ስትቀር በቀር ያችም አንድ ሀገር ለታይዋን እውቅና የሰጠች ለሴቶ ማለት ነው። እሷ ስትቀር በቀር ለሁሉም የአፍሪካ ሀገራት ዜሮ ታሪፍ ምርት ወደ ቻይና እንዲልኩ። ሌላውን አይታችሁ ከሆነ አጥንት ሳይቀር ይሄ እኛ ሀገር በሬ ምናምን ታርዱና ያ አጥንት ምንድን ነው የሚሆነው? ይወረወራል አይደል? አንዳንዱ ያው ሰብሮ መቅኔው ለሆነ እሱ ሳይቀር ኤክስፖርት ይደረጋል ወደ ቻይና። ኒርሊ 1000 የሚሆኑ ምርቶች የሚጠጉ ምርቶች ናቸው በዜሮ ቀረጥ። ስለዚህ ይሄ ዜሮ ቀረጥ ሁልጊዜ አስተማማኝ ሆኖ ክፍት ይሆናል ማለት አይደል? ይህን ታሳቢ አድርገህ ትሰራለህ በፍጥነት። ነገ ደግሞ ሽፍት ቢያደርግ ሌላ ገበያ ትፈልጋል። ልክ አገዋ ላይ ብለን ሰራን፣ አገዋ ተዘጋ፣ በሰዎች እጅ የነበረ ስለሆነ በዛ ሂደት የወጡ ችግሮች አጋጥመዋል። ነገር ግን ሌላ ገበያ ትፈልጋል። ልክ እንደዛ እስከ ዛሬ ለውጭ በዚህ ለቻይና ምርቶች ለቻይና ብቻም አይደለም ለውጭ ምርቶች ኤክስፖርት ለሚያደርጉ ምርቶች ፍቃድ ይሰጥ የነበረው በኢትዮጵያ ብሔራዊ ባንክ በኩል ነበረ። ነገር ግን ይሄ
ለቻይና ለሚላኩ ምርቶች ግዙፍ የሆነ ተስፋ የሚደረገው እሱ ነው። አምራቹ ትኩረቱን አድርጎ ለምሳሌ ቡና እንግዲህ ህዝባቸው በጣም ትልቅ ህዝብ ነው። አሜሪካና ቻይና በባለፈው ዶናልድ ትራምፕ ሲሄድ በ2026 በዚህ ዓመት በ27 በ28 በትንሹ የ17 ቢሊዮን ዶላር የግብርና ምርት ግዙን ነው። ሰርፕለስ አላቸው። ኤክስፖርት ኦሪየንትድ ስለሆኑ መርከንታሊዝም የሚባለውን ነው የሚከተሉ ቻይናዎች። ሁሉንም ነገር ኤክስፖርት ኤክስፖርት ኤክስፖርት፣ ኢምፖርት የሚደረገው ትንሽ ውስን። ስለዚህ ይህንን ለመጠቀም የሚያስችል ብሔራዊ ባንክ ወደ ቻይና ለሚላኩ ምርቶች የውጭ ንግድ ፍቃድ አስቀድሞ በኢትዮጵያ ንግድ ባንክ የነበረውን በሁሉም ባንኮች እንዲሰጥ ትእዛዝ ሰጥቷል ማለት ነው። አንደኛ ፌርነስ ነው፣ ሁሉም ባንኮች የሚጠቀሙበት ይሆናል። ሁለተኛ ደግሞ የተቀላጠፈ አገልግሎት ለመስጠት የሚረዳ ይሆናል ማለት ነው። ሌላው እንግዲህ ምናልባት እሱም ብቻ አይደለም። የኢትዮጵያ ልክ ኢንቨስትመንት ኮሚሽን አለ ብያቸዋለሁ። የኢትዮጵያ ኢንቨስትመንት ኮሚሽን ትናንት የኢትዮጵያ ኢንቨስትመንት ቦርድ ሎጂስቲክስ ዘርፉ እስከዛሬ የሆነ ጊዜ 100% በኢትዮጵያውያን ነበር ዘንድ በ2012 ላይ ማሻሻያ ተደረገና 49% ድረስ የውጭ ባለሀብቶች እንዲገዙ ሸር እንዲኖራቸው፣ አሁን ግን 100% ድረስ የኢትዮጵያ ኢንቨስትመንት ቦርድ እሱን አጽድቋል ማለት ነው። እንግዲህ ህግ ይሆናል። እሱ ወደ ሚኒስትሮች ምክር ቤት ይቀርብና እሱ ይጸድቃል ማለት ነው። የውጭ ባለሀብቶች ልክ ቬዝል ትራንስፖርትን ጨምሮ በቱቦ ነዳጅ ወደ ኢትዮጵያ መላክ ቬዝል ትራንስፖርት 100% ለውጭ ባለሀብት፣ ሌሎችም በባቡር ዘርፍ በተለይ ከዚህ ከበርበራ ወደ አዲስ አበባ መጀመሪያ ወደ ቶጎ ጫሌ፣ ከዛ ከቶጎ ጫሌ ወደ ጎዴ፣ እሱንም ኮኔክት አድርጎ እንደገና ወደ ድሬዳዋ፣ ሌሎችም አሉ። በነገራችን ላይ እንዲሁ በዚሁ አጋጣሚ አንዳንድ ኤርትራውያን ወንድሞቻችን ኢትዮጵያ አሰብን የምትወስድ ከሆነ ኤርትራ ምንም አታገኝም እንዲያውም ትከስራለች ብሎ ያስቀምጣሉ። እኔ በመግቢያዬ በ2050 የኢትዮጵያ ኢኮኖሚ በዓለም ላይ ካሉ ግዙፍ ሀገራት ውስጥ የዛሬ 24 ዓመት ግዙፍ ከሆኑ ኢኮኖሚዎች ውስጥ አንዱ ይሆናል ስላችሁ፣ ይሄ ግዙፍ ኢኮኖሚ አሁን ዛሬ በነገራችን ላይ 1.6 ትሪሊየን ነው ጎልድማን ሳክስ እስቲሜት ያደረገው። ዛሬ ስንት መሰላችሁ? ለምሳሌ ዛሬ ላይ የኢትዮጵያ ጂዲፒ እኮ እስከ 125 በቃ በጣም እንለጥጠው ካል 125.74 ነው። ለምሳሌ ኖሚናል ጂዲፒያችን ወርልድ ሜትር ያስቀመጠው አይኤምኤፍ ወርልድ ባንክ እንዳታ ወስዶ 130 ቢሊዮን ዶላር ዛሬ እንኳ ሆኖ ዛሬ በ130 ቢሊዮን ዶላር እንግዲህ 1.6 የሚለውን ብንወስድ ስንት ሺህ 100% አይደለም እጥፉ ወደ 1500 ገደማ እጥፍ ነው የሚሆነው። ዛሬ በዚህ እንኳ የኢትዮጵያ ኢኮኖሚ በዚህች እንኳን ጅቡቲን በርበራን እኮ እንጠቀማለን፣ የላሙ ወደብን እኮ እንጠቀማለን። በዚህ በዛሬ ኢኮኖሚ የዛሬ 24 ዓመት የተሳለጠ ፈጣን የሆነ ሎጂስቲክስ ስርዓታችን የባቡር የአውሮፕላን ኤር ትራንስፖርቱ ፈጣን መንገዶች እነዚህን ሁሉ የማናቀናጅ ከሆነ ኢኮኖሚያችን ኮላፕስ ነው የሚያደርገው። እና የኢትዮጵያ ኢኮኖሚ ሰስተነብል ሆኖ እንዲቀጥል ከተፈለገ 8 ወደቦች ያስፈልጉናል የግድ። ጅቡቲ ታጁራና ዶራሌ እንጠቀማለን፣ መስት ነው በቃ። አሰብን ከአሰብ ቀጥሎ ደግሞ ራሱ አሰብ አሁን ያለውን አሰብ ልክ እንደ በርበራ አድርገህ እንኳን አሁን በርበራ ቤስት የሚባል ፖርት ነው በዚህ በሬድሲ ላይ በቀይ ባህር ላይ ካሉ ፖርቶች ውስጥ 2-3 እጥፍ እንኳን ብታሳድገው አሰብን ሌላ ተጨማሪ 2-3 አሰቦች ያስፈልጋሉ። ከዛ ውጭ ደግሞ አእምሯችን ውስጥ እናስብ ወዳጆቼ፣ ኢትዮጵያ ሰፊ ሀገር ነው። በዚህ ሰፊ ሀገር ላይ ለመተማ፣ ለሁመራ እንዲሁ በቃ ለሰሜን ጎንደር፣ ማዕከላዊ ጎንደር፣ ለምዕራብ ጎንደር የአካባቢ ያለውን ፖቴንሻል መቸስ ዝርዝር መነጋገር ነው። የስጋ ምርት ብትሉ፣ ግብርና ብትሉ፣ ሙጫ ብትሉ ሰፋፊ በመስኖ ሊለማ የሚችል ነው። ለዛ አካባቢ
ምርቱን ወደ ውጭ ለመላክ ግብዓቶችን ለዛ አካባቢ ኢንዱስትሪ ዞኖች ለሚቋቋሙት ለዛ አካባቢ ደግሞ ፖርት ሱዳን ቤስት ወደብ፣ ምጽዋ ቤስት የሚሆንባቸው አሉ። አሰብ እንደ ወደብ ቤስት የሚባለው የአፋርን ይዞ ምስራቅ አማራን ይዞ ምናልባት እስከዚህ እስከ ሸዋ ፕላቶ ድረስ እስከ ደብረ ብርሃን ድረስ በኢኮኖሚክስ ስናስብ ዘንድ ቀጥሎ ጅቡቲ ደግሞ ለምስራቁ ፓርት በርበራ የላሙ ወደብ። ከዛ ባለፈኛ አእምሯችን ላይ እነዚህ ወደቦች እኛም ብቻ አይደለም ማገልገል ያለባቸው፣ ኢኮኖሚክ ኢንተግሬሽን ውስጥ መግባት መቻል አለበት። አንዱ ደሱ ለዚህ ማሳያ ነው። የላፕሴት ኮሪደር የሚባለው የላሙ ኮሪደር የዚህ ማሳያ ነው። ስለዚህ በትንሹ 8 ወደብ ስላችሁ ይህንን የታጁራና ዶራሌ ወደብ ከኤርትራ ምጽዋ አሰብ ለኢትዮጵያ ይሆናል። ምንም ለዚህ ጥርጥር አይኖራችሁ። ሞዳሊቲው ምንድን ነው የሚመስለው? የ50 ዓመት ሊዝ ነው። ኦኬ ሊዝ ከሆነ በማን ህግ ነው ኦፕሬት የሚደረገው? ልክ አዘርባይጃንና አርሜኒያ ጋር እንዳለው የትራምፕ ፒስ ኮሪደር ከዚህ በፊት ነው ሰርች ያለው በዚህ ጉዳይ ላይ በኤርትራ ህግ ውስጥ ነው የሚገባው። የኢትዮጵያ የኔቪ የግድ ነው ማለት ይሄ ዝም ብለን ከፕሮፓጋንዳ እናውጣው። የዓለም ነባራዊ ሁኔታ ነው። ብቻችንን የተነጠልን አይደለንም። ጎትተው አንዱ ጋር ወስደው ከአንዱ ጋር እንዳያጋጩን መጠንቀቅ መቻል አለብን። አእምሯችንን እናስፋው። ልክ ዝም ብለን የዛሬ 50 ዓመት እንኳ ወደኋላ ብንመለስ የዛሬ 50 ዓመት እኮ ኤርትራ የሚባል ሀገር አልነበረም። የዛሬ 50 ዓመት እኮ ደቡብ ሱዳን የሚባል ሀገር አልነበረም። ዛሬ ላይ ሆነ ዛሬ ኢትዮጵያ ኤርትራ የሚባለውን ሀገር የተፈጠረበት፣ ሱዳን ደቡብ ሱዳን የሚባለውን፣ ሶማሊያ አንድ የነበረው ሶማሊያ እንዲያውም ከራሱ አንድነት አልፎ የለም ከጅቡቲም ከኢትዮጵያን ሶማሌ የኬንያም ሶማሊያ አረጀ ጠንካራ ኔሽን ስቴት ፈጥራለሁ ሶማሊያ ኔሽን ስቴት ይል የነበረው ዚያድ ባሬ እሱም እንዳይሆን ሆኖ ሶማሌላንድ የሚባል ሀገር ተፈጥሮ ያው ሶማሌላንድ ወደ ሀገርነት ያልመጣበትን ደጋግመን አይተናል። ናሽናሊስት ስለሆኑ ነው የሶማሊያ ፖለቲከኞች። ኬንያም ተሰደው መንግስት አልባም ሆነው ነው ለሀገራቸው ከራሳቸው አልፎ ለሌላ ሁሉ እየሰሩ ነው። የኛ ኤርትራን ያጣንበት የራሱ የሆነ የውስጥ የፖለቲካ ውድቀታችን፣ ከውጭ የነበረው ግፊት፣ በጥበብ አለማለፋችን፣ ያኔ የነበሩ የተላላኪ ሰዎች ልጆች ገሚሶቹ ተላላኪዎች ራሳቸው አሉ። በትናንቱ ልክ በወጣትነታቸው ተለልከው ኢትዮጵያን ያፈራረሱትን ዛሬ በእርጅና እንደግማለን ብለው የሚያዘጠዝጡ አሉ። ልጆቻቸውን ያፈሯሉ። እነዚህን በጥበብ ማለፍ ያስፈልጋል። ሙሉ ጉዳያችን ትኩረታችን ጦርነት ላይ ብቻ እንዲሆን የሚጎትቱ በቃ እዚህ ላይ ተጠምደን ከቀጠናው ከዓለም አቀፍ ከአህጉራዊ ጉዳዮች እንድንወጣ የሚፈልጓሉ። ስለዚህ የምንጓተት ከሆነ በዛው በትናንቱ መንገድ የምንሄድ ከሆነ ምናልባት ሱዳን 2 ሊሆን ይችላል፣ ሌላ ሊፈጠር ይችላል። ከዛ መውጣትና ኢኮኖሚያዊ ውህደት ውስጥ መግባት ይጠበቅብናል ማለት ነው። ስለዚህ ከሱዳን ፖርት ሱዳን፣ ከሶማሊላንድ በርበራ፣ ዘይላ፣ ኢብን የላስቆሬ የሞቃዲሾ ወደቦች ከዛ ይልቅ ወደ ላይ ላስቆሬ፣ እነዚህን የላሙ ወደብ ይሄ ብቻም አይደለም። የጅቡቲ ከራሳችን ባለፈ ጅቡቲ ዲ፣ ኢትዮጵያ ኢ፣ ኤስኤስ ሳውት ሱዳን እስከ ኡጋንዳ ድረስ የሚተሳሰር ይህን ማድረግ መቻል አለብን። በኢትዮጵያና በኤርትራ መካከል የአሰብ ወደብን መጠቀም የሚያስችል ድርድሮች እየተካሄዱ ነው ያሉት። አስቀድሜ እንዳልኳቸው የናቫል ቤዝም ኢትዮጵያ ኔቪዋን ታሰፍራለች። መቼ? እሱን ማየት ነው። አንዳንዶቹ ለምሳሌ ከዚህ በፊት ብያቸዋለሁ። እኔም አሜሪካና ኤርትራ ኢዝ ቢደረግ ማዕቀብ ቢነሳላት አብረው ተባብረን እንስራ ቢል ሊሆን አይችልም፣ የኢሳያስን ውድቀት ያፋጥነዋል ብያቸዋለሁ። አሁን አንዳንድ ተንታኞች እሱን እያሉ ነው። ለምን? አምባገነን ስትሆን ወታደር እየመለመልክ
በናሽናል ሴኪሪቲ ብቻ በቃ እንደዚህ ሊያረጉን ነው፣ በቃ ጥበቃ፣ ይሄ መንገድ አታድስም፣ ከተማ አትገነባም፣ የስራ ዕድል ፈጠራ ያሳስብም፣ ብቻ አንተ በሸበጥ እየተጓዝክ ከስክስ የምትገዛ ያ ሜንታሊቲ ተቀይሮ ከአሜሪካ ጋር አብረህ ስራ፣ ጋዜጣ ክፈት፣ ቴሌቪዥን ይኑርህ፣ ወደ ሊብራሊዝም አስብ ከተባልክ አስገድደህ ከውጭ ዶላር ማታመጣ ከሆነ እነ ቲቦር ነጂ የለም ከአሜሪካ ጋር አንዳንድ ጊዜ ለምሳሌ ምንድን ነው የሚባለው? አሮጌ ልብስ የሚጣፍ በአሮጌ ልብስ ነው አይደለ? በአዲስ ከሆነ ይቀዳደድብሃል፣ ብትንትኑን ነው የሚያወጣው። ይሄ ድሪቶ የሚባል አለ እና እሱን ሲቀደድባችሁ ሌላ አሮጌ ማምጣት አለ። አሊያ አዲስ ካመጣ ብትንትኑን ነው የሚያወጣው። እና እነዚህ ጉዳዮች የተቀመጡ አሉ። ልክ ነው። ይሄ የሚሆነው ኤርትራ 4 መሰረታዊ ጉዳይ ከኢትዮጵያ ጋር ውል መግባት መቻል አለበት። የመጀመሪያው ኢትዮጵያ ያልተገደበ የወደብ አገልግሎት ማግኘት መቻል አለባት። አሰብን ለራሷ ከማድረግ ባለፈ ምጽዋን መጠቀም መቻል አለበት። ሁለተኛ ሌሎች የኢትዮጵያና ኤርትራ ድንበር በዓለም አቀፍ ሁኔታ የተሰመረ ሆኖ ዝም ብሎ እዚህ 5 ነጥቦች 7 ነጥቦች ወዘተረፈ ከሚሉ ወጥተን ድንበር ይሄ ነው፣ ድንበራችን ይሄ ነው በደንብ መታወቃል። ያ የሚሆን ግን መቼ ነው? ኢትዮጵያ አስተማማኝ የሆነ ህጋዊ ሉዓላዊ የሆነ ሲያክሰስ ይኖራል። ከዛ ውጭ 5 ነጥብ ያለውን መለስ 4 ነጥብ አድርጌዋለሁ ያልክ ደግሞ እያዞርክ መሄድ ነው ያለው። ዝጋት ታረገው። አንደኛው ይሄ ነው። ሌጅቲሜት ሶቨሬንሲ አክሰስ ያስፈልጋል። የኢትዮጵያና ኤርትራን ድንበር መዘጋት መቻል አለበት። ሴኪሪቲ ጋራንት እንሰጣል። በምንም ታምር ወረራ ላንፈጸም። ለምን የኢትዮጵያ አየር ኃይል ለምሳሌ በሁልጊዜ እየነገርኳችሁ ነው፣ በ2030 እጥፍ ይሆናል። ዛሬ የኢትዮጵያ የሰራዊት ቁጥር፣ ትጥቁ፣ ስንቁ፣ ስልጠናው ሌላ ጉዳይ ነው። አንዳንዶች ጽምዶ ወዘተረፈ ምናምን እንደዚህ። እኔ ክቡር ጠቅላይ ሚኒስትር እኮ ከዚህ በፊት ብለዋል፣ ለምን 10 ሀገር ሆነህ አትመጣም ተብሏል። አሁን ይሄ ብሪት ሊመስል ይችላል። ዝም ብሎ ብዙ ሰው ይህ ዝም ብሎ ራሱ የሚያባዛውን ኢትዮጵያዊ የፈለገው ችግር ቢኖርብን እኔ አሁን ሌላ ሀገር ከወረረን እኔ እዚህ ቁጭ ብዬ በቃ እንደዚህ ወሬ እናገራለሁ እንዴ? ቢያንስ ለአንድ ጀግና ጥይት ለሚተኩሰው አላበርድለትም? ይቼ አልሞትም? በቃ ኢትዮጵያውያን እንዲህ ነን። የአባቶቻችን ልጆች ነን። ባንዳዎች አሉ፣ ትናንትም ነበሩ፣ ዛሬም አሉ፣ ወደፊትም ይኖራሉ። በነገራችን ላይ ባንዳ ዋና ማዕከል እንዳይሆን፣ ባንዳ ቤተ መንግስት እንዳይገባ፣ ኢትዮጵያን የሚዘጋ ኢትዮጵያን የሚነጥል ያ ባንዳ እንዳይመጣ ነው እንጂ ማለት ማዕከል እንዳይሆነች ባንዳ ልታጠፋው አችልም። ያው የኛ ሀገር ባንዳ ለየት ይችላል። ክብር ኩራት የሌለው ባንዳ ነው ያለ። በሌላው ዓለም ባንዳም ቢሆን ደበቅ ብሎ ሀገራዊ መስሎ ወዘተረፈ ነው። የኛ ሀገር ባንዳ ግን የባህር በር አያስፈልግም፣ እኛ የባህር በር አንፈልግም ብለን እንፈርምላቸዋለን ይላል። ትናንት እኮ ባንዲራ ተሸክሞ ሲያጭበረብር የነበረ ወስላታ ማለት ትናንት ኢትዮጵያ የአሰብ ወደብን እንዳትጠቀም ህወሓት ወያኔ እንዲህ አድርጎ በኋላ ሲገነጠሉ ብሎ ምናምን ሲል የነበረው አሁን ጫማ ይልሳል ማለት። እኔ ፖለቲካ በነገራችን ላይ እንኳንስ የኢትዮጵያ የሌላውም ዓለም ፖለቲካ እንደ ጎርፉ ሰዱት። የሆነ ነገር ምናምን ይላል በዛ ውስጥ፣ ከዛ ይጠራል። ጎርፉ ደግሞ አይጡን፣ ሞሰቡን፣ ካልሱን ሁሉን ነገር ይዞ ነው የሚመጣው። እየጠራ ሄደ። በዚህ በጎርፍ ውስጥ የሚመጡ የሚያወናብዷቸው ላይ ብዙ ጊዜያቸውን አታባክኑ። አጀንዳ ሊያስቱን ይፈልጋሉ እነዚህ። ዞሮ ዞሮ ይህንን መጠቀም መቻል አለብን። ይህንን መስራት መቻል አለብን። ሌላው የሴኪሪቲ ጋራንቲ መስጠት ላይወሩ ላልወራቸው። ሌላው ሚቹዋል ኢንቨስትመንት፣ በጋራ ሰፋፊ ኢንቨስትመንቶች የሚሰሩበት። እኔ በነገራችን ላይ ለኤርትራውያን ዋይኖት ለምን ዱዋል ሲቲዝንሽፕ ሳንፈቅድላቸው በልዩ ሁኔታ ሀገራቸው ሆኖ እንደ አገራቸው እንደ ሁለተኛ ቤታቸው ቆጥረው ሁሉ የሚሰሩበት። ዞሮ ዞሮ ግን እየወጡ ያሉ የኢንቨስትመንት እድሎች እነዚህም በሙሉ ተጠቅመው መስራት የሚቻልበት እሱም ማድረግ ከተቻለ ብዙም ኢትዮጵያና ኤርትራ ግንኙነታቸው እየጠነከረ ፕሬዚደንት ኢሳያስ አፈወርቂም በስተመጨረሻ እድሜያቸው
ለኤርትራውያን አነሰን በዛም 35 ዓመት ለነጻነት ከተዋደቁ ነጻነት ከአዋልሽ ከኢትዮጵያ ቀጥሎስ ነጻነት ለምን ለብልጽግና ለእድገት ለተሻለ ህይወት መሆን መቻል አለበት። ሁልጊዜ ኢትዮጵያን የውስጥ የቤት ስራ እንስጣት፣ ታጣቂ እናደራጅ ወዘተረፈ እያሉ በዛ ውስጥ ብቻ ተመስርቶ መኖር አስፈላጊ አይደለም የሚል እምነት አለ። አሊያ ነጻነቱ ግማሽ ተላጭታ ግማሽ አጎፍራ ነው የሚሆነው። የአስመራን መንገዶች የምጽዋ ወደቦችን ከማልማት ይልቅ በየሰፈሩ ለተገኘ ሁሉ ባንዳ የሚያስታጥቁ ከሆነ እነሱ እኛ ማዘንጃ ዛም ቤት እሳት አለ እንደተባለው ለምሳሌ ብዙዎቻቸው አሁን ብሉ ሪቮሉሽንን ነው የምታውቁት ብዬ አምናለሁ። ሌሎችም እኮ አሉ ግሪን ሪቮሉሽን ብለው የኤርትራ ሙስሊም እየተገፋ ስለሆነ አስታጥቁን ምናምን የሚልም አለ። ዋይ ነው እነሱ የማያፍሩ ከሆነ አንተም አታፍርም። እነሱ ካለቻቸው ጂዲፒ ከዛ ስትንትዬ ያው አይኤምኤፍ ወርልድ ባንክ ከማያውቃት ጂዲፒያቸው ስናይፐር ክላሽ ምናምን የቦርታ ጥይት የሚሰጡ ከሆነ አንተም ትሰጣለህ። ያ ግን አይጠቅምም። የሽፍታነት ባህሪ ነው። እስቴት እንሁን የሚል ድርድሮች እየተካሄዱ ነው። ትረስት ሚ ይህን ድርድር እየተካሄደ ነው፣ ሰላም ሊሰፍን ነው ሲባል ይደነግጣል። በግልጽ ነግራቸው በአእምሮ ላይ ኢትዮጵያና ኤርትራ ሊዋጉ ነው፣ እንደዚህ ሊሆን ነው ወዘተረፈ የሚል ይህንን ሽጦ ሸቅጦ የሚኖር ሰዋል። እኛ ለጦርነት አዲስ ነን እንጂ እንደነገርኳችሁ ውጊያ ከተጀመረ አሁን ይሄ እብሪት ስለሚመስል እንጂ እነሱም ያውቁታል። ሌሎች ከመካከለኛው ምስራቅ ጋር የተያያዘ የሚድል ኢስት ትናንት አሜሪካ ጥቃት ፈጽሟል። እነዚህ ማይን ፈንጆችን በሆርሙዝ ላይ ለመጣል በተንቀሳቀሱ በተባሉት ላይ የሚሳኤል ማከማቻዎች የተመቱበት ሁኔታ አለ። ያን ከሰላም ስምምነቱ ማግስት የአብርሃም አኮርድ ወይም የአብርሃም ስምምነትን ፈርሙ የሚሉት ጉዳዮች አሉ። ከኢራን በኩል ጋራንቲ ያስፈልገናል፣ ዋስትና ቻይና ዋስ ልትሆነን የሚል አለ። የአሜሪካ የጦር ሰፈሮች አሁንም ከአካባቢው መራቅ አሜሪካ ነቅላ መውጣት አለባት የሚል ጉዳይ አለ። ኒውክሌር አንሰጥም የሚል ኤንዌይስ አሁን ምንድን ነው መሰላችሁ ትልቁ ችግር በጣም ብዙ መረጃ ነው ያለው። ያንን ማበጠር ተአማኒ ነው። አልጀዚራ አትሉም? በአልጀዚራ የኳታርን ብሔራዊ ጥቅም ነው ፕሮጀክት የሚያደርግ። አይ ፕረስ ቲቪ ካልክ ይወስድህና የት ነው የሚወስድህ? ኢራን ጋር ይወስዳል። ቢቢሲ ተአማኒ ነው አትልም? የእንግሊዝን ኢንትረስት ነው የሚያንጸባርቀው። እኛም እንደዚህ አይነት ግዙፍ ሚዲያን ገንባ። ዞሮ ድሮ ግን የየሀገራትን ናሽናል ኢንትረስት ካወቀን ለምሳሌ ሞጅተባ ካሚኒ እስራኤል የምትባል ሀገር የዛሬ 15 ዓመት አትኖርም አለ የሚል የሚያወጧል። ድርድሩ እንዳይሳካም ይፈልጓል። በተመሳሳይ መሐመድ ቢን ሰልማን የሳውዲ ጠቅላይ ሚኒስትር ልንለው እንችላለን። ንጉስ አባቱ ስላለ አሁን እሱ ባይኖር አባቴ ነው እንጂ ፈተና የሆነብኝ እኔ እኮ ለእስራኤል እውቅና ለመስጠት ዝግጁ ነኝ አለ ተብሎ ጀሩሳሌም ፖስት ይዞት ይወጣል። እና እነዚህን በሙሉ መረጃዎችን በደንብ ማየት፣ መፈተሽ፣ መገምገም ይጠበቅብናል። በጋት ዕለታዊ ተጨማሪ መረጃ አደርሳቸዋለሁኝ። ታንኪዩ